ታሪካችን የሚጀምረው ጆን ራምቦ የተባለ አንድ መንገደኛ የቀድሞ የጦርነት ዘመን ጓደኛውን ለማግኘት ትልቅ ተስፋ ሰንቆ ወደ አንዲት ትንሽ ከተማ በሚመጣበት ጊዜ ነው። ይህ መንገደኛ በታዋቂው የቪየትናም ጦርነት ላይ በጀግንነት ያገለገለና የከፍተኛ ክብር ሜዳሊያ የተሸለመ ወታደር ሲሆን የቀድሞ የልጅነት ጓደኛውን ለማየት ባለው ከፍተኛ ጉጉት ወደ መንደሯ ደርሶ የባልደረባውን ሚስት በመፈለግ ስለ ባሏ ባሪ ይጠይቃታል። እሷ ግን ከለበሰው ወታደራዊ ልብስ ተነስታ ትንሽ ጥርጣሬ ስለገባት መጀመሪያ ላይ ባሏ ባሪ ከነሱ ጋር እንደሌለ ስትነግረው ጆን ሴትዮዋ እንዳላመነችውና እንደጠረጠረችው ወዲያውኑ ስለተረዳ ከባሪ የተቀበለውን የድሮ ደብዳቤና በጦርነት ወቅት አብረው የተነሱትን ፎቶግራፍ አውጥቶ ያሳያታል። በመቀጠልም ባሪ ስንት ሰዓት ወደ ቤት እንደሚመለስ ይጠይቃታል። ሆኖም ግን ባሪ በቪየትናም ጦርነት ወቅት ኤጀንት ኦርጂን ለተባለው መርዛማ ኬሚካል በከፍተኛ ሁኔታ በመጋለጡ ምክንያት ካንሰር ይዞት ከዚህ ዓለም በሞት መለየቱን ሲሰማ ጆን በከፍተኛ ድንጋጤ ውስጥ ይወድቃል። ይህም መርዶ በውስጡ እጅግ በጣም ከባድ ስብራትና ጉዳት ያደረሰበት ቢሆንም ከመሄዱ በፊት ግን ለባልደረባው ያለውን ጥልቅ ሐዘን ከመግለጽ ውጭ ሌላ ምንም ሊያደርግ የሚችለው ነገር አልነበረም። በዚህም መልኩ ውስጡ በሐዘን ተሰብሮ ሆፕ ወደ ተባለችው ከተማ እስኪደርስ ድረስ በእግሩ ረዥም ጉዞውን ይቀጥላል። ሆፕ ምንም እንኳን በስሟ መሰረት ጸጥ ያለችና ተስፋ የምታሳድር ከተማ ብትመስልም ከተማዋ የምትመራው ግን ዊሊያም ቲዝል በተባለ በስልጣን በናወዘ ጨካኝ ሸሪፍና በሙስና በተዘፈቁ ረዳት የሥራ ባልደረባዎቹ ስለነበር ጆን ወደዚች ከተማ የገባበት ያ ቅጽበት የታሪካችን አሰቃቂና ደም አፋሳሽ ክስተቶች የሚጀምሩበት ዋነኛ አጋጣሚ ይሆናል። ጆን ወደ ከተማዋ ገብቶ በጎዳና ላይ ሲጓዝ ከሸሪፍ ቲዝል ጋር ፊት ለፊት ይገናኛሉ። ቲዝልም ከጆን ውጫዊ ገጽታና ረጅም ፀጉር በመነሳት ወዲያውኑ ስራ ፈትና ተቀበዝባዥ መንገደኛ መሆኑን ገምቶ ሲያናግረው ጆን በከተማዋ በኩል እንዲሁ አልፎ እየሄደ እንደሆነና ምንም አይነት ችግር እንደማይፈልግ በትህትና ቢያስረዳውም ቲዝል ግን ዝም ብሎ በሰላም ሊተወው አልፈለገም። በመሆኑም በፖሊስ መኪናው ይዞት ከከተማዋ ክልል ውጪ ሊያስወጣው በጥብቅ ስለጠየቀው ጆን ነገሩን ላለማክረር ተስማምቶ መኪናው ውስጥ ገብቶ መጓዝ ሲጀምሩ መንገድ ላይ ጆን የሚበላ ነገር የሚያገኝበትን ቦታ ለማግኘት ተስፋ ቢያደርግም ቲዝል ግን በከተማዋ ውስጥ እንዳይበላ በመከልከል ከከተማዋ ወሰን ውጭ ብዙ ማይሎች ርቆ የሚገኝ ሌላ ምግብ ቤት ያሳየዋል። ምክንያቱም የዚህ ከተማ ነዋሪዎች እንደ ጆን ያሉ ድሆችንና ተቅበዝባዦችን ከከተማው እንዲያርቅላቸው ገንዘብ ስለሚከፍሉት ቲዝል በዚያች ጸጥታ በሰፈነባት ከተማ ውስጥ እንደነዚህ ያሉ መንገደኞችን ፈጽሞ ማየት አይፈልግም። ለዚሁም በዚህ ከተማ ውስጥ እንዳንተ ያሉ ሰዎችን አንፈልግም በማለት ሰዎች በተሻለ ሁኔታ እንዲይዙት ከፈለገ ገላውን ታጥቦና ፀጉሩን አስተካክሎ ራሱን ማጽዳት እንዳለበት እያፌዘ በከተማዋ ድንበር ላይ ጥሎት ይሄዳል። በደረሰበት ከፍተኛ ንቀት የተከፋው ጆን ግን ትዕዛዙን ባለመቀበል ወደ ከተማዋ በእግሩ መመለስ ይጀምራል። ሆኖም ቲዝልም ይህንን ሲመለከት ወዲያውኑ መኪናውን አዙሮ ወደሱ በመምጣት የማንነት ወረቀቱን እንዲያሳየውና እጁን ሰጥቶ እንዲፈተሽ ሲጠይቀው እንዲሁም ያለምንም በቂ ምክንያት እጁን በሽጉጡ ላይ ቢያሳርፍ በመካከላቸው ያለው ሁኔታ ይበልጥ እየተካረረ ይመጣል። ሆኖም ጆን አሁንም ቢሆን አላስፈላጊ ግጭቶችን ለማስወገድ ብቻ ሲል እጁን ወደ ላይ አንስቶ ቢሰጥም ቲዝል በጀርባው የደበቀውን ግዙፍ የሰርቫይቫል ቢላዋ ያገኝበታል። ጆን ግን ቢላውን ለአደንና ለምግብ ዝግጅት ብቻ እንደሚጠቀምበት ተናግሮ ሊያሳምነው ቢሞክርም እብሪተኛው ሸሪፍ ሊቀበለው አልቻለም። ለዚህም ወደ ፖሊስ መደብር ይዞት በመመለስ በከተማው ውስጥ ስራ ፈቶ በመንከራተት በቁጥጥር ስር ለመዋል ፈቃደኛ ባለመሆንና የተደበቀ መሳሪያ በመያዝ የሐሰት ወንጀል ክስ ይመሰርትበታል። በመቀጠልም ምክትል ሳጅን አርተር ጋልትና ሚች ሮጀርስ የተባሉ ረዳቶቹ ጆንን ለምርመራና ለፍተሻ ወደ ታችኛው ክፍል የሚወስዱት ሲሆን የእነዚህ ፖሊሶች እውነተኛ ጭካኔ ማንነት በግልጽ የሚታየውም እዚህ ቦታ ላይ ነው። በመጀመሪያ ጆን ስሙን ለመናገር ፈቃደኛ ባለመሆኑ ሚች አንገቱ ላይ ያለውን የወታደራዊ ማንነት መታወቂያ ምልክት ለመንጠቅ ሲሞክር ጆን ራሱን ለመከላከል ይቃወማል። በዚህን ጊዜ ጋልት በያዘው ከባድ የፖሊስ ዱላ ሊመታው ሲደቅንበት ጆን ነገሩን ላለማባባስ በመጨረሻም እጁን ይሰጣል። ፖሊሶቹም ወታደር መሆኑን በግልጽ ቢያዩም ጋልት ግን ምንም አይነት ቅንጣት ታህል ክብር አልሰጠውም። ይልቁንም ጆን ለጥያቄዎቻቸው ምላሽ ስላልሰጠ እንደተሰደበና እንደተናቀ በመቁጠር በያዘው ዱላ ተጠቅሞ እንዲናገር እንደሚያደርገው ይዝትበታል። በመቀጠል የአውራ ጣት አሻራውን ለመውሰድ በኃይል ሲታገሉም ጆን ምንም አይነት ጥፋት ስላላጠፋ የጣት አሻራ ለመስጠት መቃወሙ ሙሉ በሙሉ ሕጋዊና ትክክል ነበር። ሆኖም ግን ጋልት ካልታዘዘ እጁን እንደሚሰብረው ሲያስፈራራው በዚህ መሃል ሸሪፍ ቲዝልም ወደ ክፍሉ በመግባት ክስ ተመስርቶበት ጠዋት ዳኛ ፊት እንደሚቀርብና ይህንን እምቢ ማለቱንና አለመተባበሩን ከቀጠለ ግን ነገሩን በጣም እንደሚያከብድበት በቁጣ ያስጠነቅቀዋል። ከዚያም ረዳቶቹ ጆን የሚታሰርበትን ክፍል እንዲያዘጋጁና እንዲያጸዱ ካዘዘ በኋላ ስራቸውን እንዲጨርሱ ለጋልት ለሚችና ለዋርድ ነግሯቸው እንደወጣ ፖሊሶቹ በጦርነት አርበኛው ወታደር ላይ የሚያደርሱትን በደልና ግፍ ይበልጥ ያባብሱታል። በመጀመሪያ ጋልት በያዘው ዱላ ጆንን በጭካኔ ያለ ርህራሄ መተዋል። በመቀጠልም ሁሉም ፖሊሶች ቆመው እየሳቁና እየተሳለቁበት አንደኛው ፖሊስ በከፍተኛ ግፊት በሚወጣ የውሃ ቧንቧ ማዕበል ገላውን በኃይል ሲያጥበውና ሲያሰቃየው ይመለከታሉ።
የጭካኔያቸው መጠን ማየት የከበደውና ያሳዘነው ሚች ብቻ ፍንገጣውን መቋቋም አቅቶት ጥሏቸው ይሄዳል። የጆን ትዕግስት ሙሉ በሙሉ የተሟጠጠው ግን ፖሊሶቹ ጸጉሩንና ጺሙን በኃይል ሊላጩ ያሰቡበትን ስለታም ምላጭና ዕቃዎችን ይዘው በቀረቡበት ወቅት ነበር። ጋልትም ጆን እጁን እንዲሰጥ ምንም አይነት እድል ሳይሰጠው ወዲያውኑ አንገቱን በዱላው ወደ ኋላ ጥብቆ ሲያንቀው ዋርድ ምላጩን አቅርቦ ሊላጨው ይዘጋጃል። ሆኖም ግን ጆን እነዚያን ስለታም ብረቶችና ዕቃዎችን ማየቱ በቪየትናም ጦርነት ወቅት በምርኮኝነት ሲሰቃይበት የነበረውን መጥፎና አስፈሪ ትዝታ በአእምሮ ውስጥ ለለቀቀበት በመጨረሻ የህልውና ግብረ መልስ ለመስጠት ይወስናል። ባለው ከፍተኛ ወታደራዊ ብቃትም በቀላሉ ራሱን ነጻ አድርጎ እነዚያን 3 የታጠቁ ፖሊሶች በከባድ የአካል ብቃት ጥቃት መሬት ላይ ከዘረራቸው በኋላ መደበሩ ውስጥ ካሉ ሌሎች ረዳቶች ጋር እየተዋጋ በሩን ሰብረው ከመደበሩ በማምለጥ መንገድ ላይ ያገኘውን ሞተር ብስክሌት በኃይል ሰርቆ ወደ ጫካውና ወደ ተራራው አቅጣጫው በከፍተኛ ፍጥነት መንዳት ይጀምራል። ሆኖም ሸሪፍ ቲዝል ወዲያውን ሁኔታውን ስለሰማ በፖሊስ መኪና ይከታተለው ጀምሮ በገደላማ መንገዶች ላይ ከፍተኛ ፍጥነት የሞትና የሽረት ቅድድም ይካሄዳል። ጆን ከፊት ሆኖ የከተማዋን ድንበር አልፎ ማምለጥ ቢችልም ቲዝልም እሱን የመያዝ ከፍተኛ አለህና ትዕቢት ስላደረበት መንገዱ አደገኛና የማይሆን ቢሆንም እንኳን ሳይሰጋ ተከትሎት ይሄዳል። ሆኖም ግን ጆን በብልሃት ሲያመልጠው መኪናውም ቁጥጥሯን አጥታ እንድትገለበጥ ምክንያት ይሆናል። ጆንም መንገዱ አስቸጋሪ በመሆኑ እሱም ሞተሩን ያጣል። ይህንን ተከትሎ ቲዝል ከመኪናው ወጥቶ በንዴት አብቅቶልሃል እያለ ሲጮህ፣ ጆን ግን በእግሩ ወደ ገደላማው ተራራ መውጣቱን ይቀጥላል። ወደዚያ እጅግ በጣም ቀዝቃዛና ነፋሻማ ወደ ሆነው የተራራ ጫፍ ሲደርስም ቅዝቃዜውን ለመቋቋም በአቅራቢያው ካገኘው የቆሻሻ መጣያ ሸራ ላይ ጊዜያዊ ጃኬት ሲያዘጋጅ ብዙም ሳይቆይ ሌሎች ፖሊሶች ወደ ተራራው ይደርሳሉ። ቲዝልም ጆን እንዲያመልጥ ፈጽሞ ስለማይፈቅድ አነፍናፊ ውሾችንና የፖሊስ ሄሊኮፕተር በአስቸኳይ እንዲጠሩ ትዕዛዝ ሲያስተላልፍ ተሳዳጁ ጆን ወደ ተራራው ገደል መገስገሱን ቢቀጥልም ፖሊሶቹ ከነውሾቻቸው ተከታትለው በፍጥነት ስለቀረቡት በዚህን ጊዜ ሌላ ምንም አይነት አማራጭ ስላጣ በገደሉ ጫፍ ወደ ታች ለመውረድ ይወስናል። ነገር ግን እየወረደ ሳለ የፖሊስ ሄሊኮፕተሯ በቅርብ ርቀት ትደርሳለች። ውስጥም ጋልት ጠመንጃ ደቅኖ ጆንን ለመምታት አሰፍስፏል። ምንም እንኳን የተሰጠው ትዕዛዝ መከታተልና መጠበቅ ቢሆንም የቀደሙን ውርደትና በቀል ለመወጣት ምቹ ድል ስላገኘ ብቻ ያለምንም ርኅራኄ ወደ እሱ መተኮስ ይጀምራል። ሆኖም የሄሊኮፕተሩ ፓይለት ይህ እያደረገ ያለው ነገር ከሕግ ውጭና ልክ እንዳልሆነ በመንገር ሊቃወመውና ሊያስቆመው ቢሞክርም ጋልት በቁጣ ተሞልቶ ሄሊኮፕተሯን እሱ እንደሚፈልገው ካላደረገለት እንደሚገድለው መሳሪያ ደቅኖ ያስፈራረዋል። በበቀል ስሜት ጭፍን የሆነው ጋልት ከሸሪፍ ቲዝል በሬዲዮ የሚመጣውን የተኩስ ማቆሚያ ጥሪም ወደ ጎን በመተው ጆንን በትክክል ለመምታት መሞከሩን ይቀጥላል። ሆኖም ጋልት ጆንን ኢላማው ውስጥ አስገብቶ ከመግደሉ በፊት ጆን ፈጽሞ የማይታሰብና እጅግ አደገኛ ነገር ያደርጋል። ከፍታው ሳይበግረው እጁን ከገደሉ ላይ ለቆ ወደ ታችኛው የዛፍ ቅርንጫፍ ይዘላል። እንደ ድል ሆኖም የጫካው ጥቅጥቅ ያሉ ዛፎችና ቅርንጫፎች የውድቀቱን ኃይልና አደጋ ቢያቀሉለትም በትከሻው ላይ ከባድ ቁስል ይደርስበታል። ይሁን እንጂ ለማረፍና ለመጨነቅ ምንም ጊዜ አልነበረውም። ምክንያቱም ጋልት ከሄሊኮፕተሩ ላይ ሆኖ አሁንም ወደሱ መተኮሱን ስለቀጠለ ከትልቅ ዛፍ በስተጀርባ ለመደበቅ ይገደዳል። ነገር ግን በዚህ መሃል ተኩሱን ለማረጋጋት አንድ ሐሳብ ብልጭ ይልበታል። አንድ አነስ ያለ ድንጋይ አንስቶ ወደ ሄሊኮፕተሯ በመወርወር የፊት መስታወቱን ሲመታው ፓይለቱ ደንግጦ ሄሊኮፕተሯን ማወዛወዝ ሲጀምር፣ በዚህን ጊዜ ጋልት ሚዛኑን ስቶ ሲወድቅ ፓይለቱ አካባቢውን ጥሎ ይወጣል። ጆንም ወደ ወደቀው ጋልት ጋር ሲሄድ ሕይወቱ አልፋ ስላገኘው ጃኬቱን፣ የፖሊስ ሬዲዮንና ጠመንጃውን በፍጥነት ማርኮ ወደ ጫካው ጥልቅ ሲሰወር፣ ፖሊሶችም ወደ ቦታው ደርሰው የጋልትን ሬሳ ወንዙ ላይ ወድቆ ያገኙታል። ጆንም ከተራራው ሲዘል ትከሻው ላይ የደረሰበትን ጥልቅ ቁስል ሰፍቶ ካከመ በኋላ ከተደበቀበት ወጥቶ እጁን ወደ ላይ በማንሳት ማንንም ሰው መጉዳት እንደማይፈልግና እነሱም እሱን የሚያሳድዱበት ምንም አይነት ወንጀል ስላልሰራ ሁኔታውን በሰላም እንዲዘጉ ቢማጸናቸውም ፖሊሶቹ ግን ወደ ሜዳው ሲወጣ ከላይ ሆነው ሲመለከቱት ቲዝል እጁን እንዲሰጥ ቢጠይቀውም ጆን ግን እንደማይምሩት ስላወቀ ወደ ኋላ ማፈግፈግ ሲጀምር ፖሊሶቹ ያለምንም ርኅራኄ ተኩስ ከፍተው አንዲት ጥይት የራስ ቅሉን ለጥቂት ስትስተው ጆን ወዲያውኑ ወደ ጫካው ጥቅጥቅ ያለ ገብቶ ሲጠፋ ቲዝል በከፍተኛ ብስጭትና ንዴት ተራራው ግርጌ ስር ላለው የፖሊስ ዋና ክፍል በሬዲዮ ደውሎ ተጨማሪ ኃይልና ሄሊኮፕተር ይጠይቃል። ነገር ግን ብዙም ሳይቆይ የጆን ራምቦ እውነተኛ የማንነትና የኋላ ታሪክ ምርመራ ውጤት ከውትድርና መዝገብ ቤት ወደ ፖሊሶች ይደርሳል። በዚህም ጆን ተራ ሰው ሳይሆን የግሪን ቤሬት ታዋቂ አባል፣ የሜዳሊያና የብር ኮከብ ተሸላሚ እንዲሁም በእውነተኛ ሕይወት የጦርነት ታላቅ ጀግና መሆኑን ሲሰሙ ፖሊሶቹ አሁን ከማንና ምን አይነት አስፈሪ የጦር ማሽን ጋር እየገጠሙ እንደሆኑ ሲረዱ መደንገጥና ወደ ኋላ ለማፈግፈግ 2 ጊዜ ማሰብ ይጀምራሉ። ይህንን ተከትሎም ረዳቱ ሚችም የክልሉን ፖሊስና ትልቅ ኃይል በአስቸኳይ እንዲጠራ ሐሳብ ቢያቀርብም ቲዝል ግን በትዕቢቱና በኩራቱ ምክንያት ወደ ኋላ ማለት ፈጽሞ አልቻለም። ይልቁንም ሚችን እየጎተተ የጋልትን ሬሳ ያሳየዋል።
ጋልት የነፍስ አባቱና የቅርብ ጓደኛው ስለነበር ጆን የግሪን ቤርት አባል ይሁን አይሁን ከነሱ ጋር ሆነ ያለነሱ ይህንን በቀል ተወጥቶ ዋጋ እንደሚያስከፍለው በጥላቻ ሲናገር፣ በተመሳሳይ ሰዓት ጆን እነዚህ በሙስና የተዘፈቁና እብሪተኛ ፖሊሶች እሱን በጫካ ውስጥ አሳደው ለማጥፋት እያደኑት እንደሆነ ሙሉ በሙሉ ስላወቀ የግሪን ቤርት ወታደር በእርግጥ በጫካ ውስጥ ምን አይነት ታምር ማድረግ እንደሚችል ሊያሳያቸው ወስኖ አካባቢውን ወደ ጦርነት ቀጠናነት ይቀይረዋል። ቲዝልም በበኩሉ ከፖሊሶቹ ጋር ተሰብስቦ ጥንቃቄ በተሞላበት ሁኔታ ጆንን እንደገና መከታተል ጀምሮ ብዙም ሳይቆይ ከነሱ ጥቂት ርቆ በጥላው ውስጥ የታያቸው ይመስላቸዋል። ለዚህም ሁለቱን አደገኛ ውሾች ይለቋቸዋል። ሆኖም ወዲያውኑ የተኩስ ድምጽ ሲሰሙ ሁሉም ለመደበቅና ምላሽ ለመስጠት ይገደዳሉ። ነገር ግን ጆን የገደለው ውሾቹን ብቻ እንደነበረና እነሱ የነበሩበት ቦታ ጆን ሆን ብሎ ወዳዘጋጀው የማታለያ ምስል ተኩሰው ጥይት እንዲጨርሱ ያደረገበት ወጥመድ እንደነበረ ይገነዘባሉ። ይህንን ተከትሎም ፍለጋቸውን በፍርሃት ሲቀጥሉ ከፖሊሶቹ አንዱ ጆን ባዘጋጀው መሬት ላይ የተደበቀው ወጥመድ ተደናቅፎ እግሩ በከባድ ሁኔታ ሲመታ ቲዝል በንዴትና በእልህ ጆንን በካቴና አስሮ ወይም ገድሎት ካልሆነ በስተቀር ከዚህ ተራራ እንደማይወርድ በመግለጽ የቆሰለውን ሰው አክመውት ፍለጋውን እንዲቀጥል ያዛል። አሁን ጆን ጥይት ጨርሶ ሊሆን እንደሚችል በመገመትም በቀላሉ ሊያሸንፉት እንደሚችሉ ያስባሉ። ይህንን ተከትሎ እሱና ፖሊሶቹ ጆንን ከተለያየ አቅጣጫ ከበው ለመያዝ ይበታተናሉ። ነገር ግን በራሳቸው ፈቃድ ወደ ምን አይነት አስፈሪ የሞት አደጋ እየገቡ እንደሆነ ፈጽመው አልተረዱም ነበር። ጆን በበኩሉ የጫካውን ተፈጥሮ ተጠቅሞ መጀመሪያ ረዳቱን ሚችን አጠቃው። ሌሎች ፖሊሶች የሱን የጩኸት ድምጽ ሰምተው ሊረዱት በመጡ ጊዜም ጆን ሳይታሰብ ከከፍተኛ ዛፍ ላይ ዘሎ በመውረድ ዋርድን ሲቆጣጠረው፣ ክራውፎርድ የተባለው ሌላው ፖሊስ ይህንን አይቶ ወደ ጆን አቅጣጫ መሳሪያውን አቀባብሎ መተኮስ ይጀምራል። ነገር ግን ይህ የጆን አስቀድሞ የተዘጋጀ የቦታ ወጥመድ መሆኑን ባለማወቁ በስህተት ጆንን ትቶ የራሱን ባልደረባ ዋርድን እጁ ላይ ይመተዋል። ወጥመድ መሆኑን ተረድቶ እሱን ለመረዳትና ለማምለጥ ሲሮጥ ግን ጆን መሬት ላይ ባዘጋጀው ሌላ የተወርዋሪ እንጨት ወጥመድ ውስጥ ይገባል። ስለታም እንጨቶች በሰውነቱና በእግሩ ላይ ተሰክተው ክፉኛ ያቆስሉታል። ቲዝልም እሱን ለመርዳት ወደፊት ሲሄድ ሌላው ፖሊስ ሽንግልተን ከበስተጀርባው በጆን እጅ ተጠልፎ ወደ ጫካው ይጠፋል። በዚህን ጊዜ ፖሊሶቹ ጫካው ልክ እንዳስፈሪ የሆረር ፊልም እያስፈራቸው የጀመረ ሲሆን እስካሁን አዳኞች የነበሩ ሰዎች አሁን ታዳኞችና ሰለባዎች መሆናቸውን በተግባር ይረዳሉ። ሸሪፍ ቲዝልም የጠፋውን ፖሊስ ለመፈለግ ሲሄድ ሰውየው በዛፍ ግንድ ላይ ታስሮና ተንጠልጥሎ ያገኘዋል። ሆኖም ግን እሱን ሊፈታ ወደሱ ከመቅረቡ በፊት ጆን ሳይታሰብ ከጀርባው ብቅ ብሎ አንገቱ ላይ ስለታም ቢላዋ ያኖርበታል። ከዚያም በዝቅተኛና በሚያስፈራ ድምፅ አትገፋፋኝ፣ ፈጽሞ የማታምነውንና የማትቋቋመውን ትልቅ ጦርነት እሰጥሃለሁ ይለዋል። ሆኖም በዚህ ቅጽበት እሱንም ሆነ መሬት ላይ የወደቁትን ፖሊሶችን በሙሉ በአንድ ጊዜ መግደል የሚችልበት ሙሉ አቅም የነበረው ቢሆንም ሕይወታቸውን ምሮ ለመተው ይወስናል። ነገር ግን ቲዝል ይህንን አደገኛ አደን ካላቆመ ፈጽሞ የማይገምቱትን እውነተኛ መቅዘፍት እንደሚያወርድባቸው የመጨረሻ ማስጠንቀቂያ ሰጥቶት በቅጽበት በዛፎቹ መካከል ሲጠፋ ቲዝል በከፍተኛ ፍርሃት፣ ውርደትና በተስፋ መቁረጥ ስሜት እያለቀሰ መሬት ላይ ይወድቃል። ነገር ግን ብዙም ሳይቆይ የተራራው ክልልና ወሰን በሙሉ በብሔራዊ የድንገተኛ አደጋ ሰራተኞች፣ በበርካታ የቴሌቪዥን ጋዜጠኞችና በካፒቴን ዴቭ በሚመራው የክልሉ ትልቅ ፖሊስ ኃይል ሙሉ በሙሉ ይከበባል። ዴቭም ከሸሪፍ ቲዝል ጋር በመቀላቀል እቅድ ያወጣሉ። ይሁን እንጂ ለህዝብ የሚነገረው የሬዲዮና የቴሌቪዥን ዜና ግን ጆን የተባለው ወንጀለኛ ጋልትን እንደገደለና ሌሎች በርካታ ፖሊሶችንም ለማጥፋት እንደሞከረ አድርጎ መግለጽ ይጀምራል። ይህ ደግሞ በግልጽ የጆንን ስም ለማጥፋትና እሱን ብቸኛ ጥፋተኛ ለማድረግ በፖሊስ መደብሩ የተደረገ የሐሰት ፈጠራ ነበር። ሆኖም በዚህ መሃል ሌስተር የተባለ አንድ ታማኝ ፖሊስ ጆን በመደብር ውስጥ በነበረበት ወቅት በጋልትና በሌሎች ፖሊሶች ከፍተኛ በደልና ግፍ እንደደረሰበት ከውስጥ ሰራተኞች እንደሰማ ሲናገር፣ ቲዝል ግን ጥፋቱን ለመሸፈን ይህንን ንግግር ሙሉ በሙሉ ውድቅ በማድረግ ፖሊሶቹ ፈጽሞ የህግ መስመራቸውን እንዳልተሻገሩ እየተናገረ ሳለ በዚህ ወሳኝ ሰዓት የጆን ራምቦ የድሮ የጦርነት አለቃና አዛዥ የነበረው ኮሎኔል ሳሙኤል ትራውትማን ቦታው ላይ ይደርሳል። ትራውትማን በቪየትናም ጦርነት ወቅት ለ3 ረዥም ዓመታት ጆንን ከመመልመሉ በላይ ልዩ የሰው ማሽን አድርጎ ያሰለጠነውና ጦር ሜዳ ያዘው የነበረው እውነተኛ መሪው ነው። ለዚህም ጆን እጅግ በጣም ስነ ስርዓት ያለውና ህግ አክባሪ ሰው መሆኑን ሲመሰክር፣ ቲዝል ግን በትዕቢት ተሞልቶ ጆን አሁን ሲቪል እንደሆነና በከተማው ክልል ወንጀል ስለሰራ አሁን የሱ የግል ችግር እንደሆነ ይናገራል። ሆኖም ግን ሸሪፉ ምን አይነት ታላቅ ስህተትና የሞት አደጋ እየፈጸመ እንደሆነ በፍጹም አላወቀም ነበር። ምክንያቱም ኮሎኔል ትራውትማን ወደዚህ ስፍራ የመጣው ጆንን ከፖሊሶቹ ለማዳን አልነበረም። ይልቁንም እሱንና ምስኪኖቹን ፖሊሶች ከጆን አስፈሪ ጥቃት ለማዳን ነበር። ይሁን እንጂ ቲዝል አሁንም ቢሆን የተረፈችውን ትንሽ የኩራትና የትዕቢት ስሜት ስላልጠፋች የኮሎኔሉን ምክር ወደ ጎን ሲተወው ትራውትማን ከማን ጋር እየገጠሙ እንደሆነ በግልጽ የሚያስፈራሩ ቃላት ያስረዳው ይጀምራል። እኔ እዚህ የመጣሁት እናንተን ከሱ ለማዳን ነው። ከእርሱ ጋር ገጥመህ እስካሁን በህይወት መትረፍህ ራሱ እድለኛ ነህ። እርሱ ስቃይንና ረሃብን ሙሉ በሙሉ ችላ እንዲል ተደርጎ በልዩ ሁኔታ የተሰራ የጦር መሳሪያ ነው።
በተጨማሪም በደባይ ውጊያ ወደር የሌለው ኤክስፐርት እንደሆነ፣ ጫካ ውስጥ ካለምንም አቅርቦት እንዴት መኖር እንደሚቻል እንደሚያውቅና የተሰጠውን ወታደራዊ ተልዕኮ ለማሳካት ሲል ብቻ ማንኛውንም አይነት ከባድ ስቃይና የአየር ሁኔታን ችላ ማለት እንደሚችል አስረግጦ ሲነግረው ጆን በባቡር መስመር አቅራቢያ ወደሚገኝ አንድ የተተወ የድሮ የድንጋይ ከሰል ማዕድን ዋሻ ከመግባቱ በፊት አንድ የጫካ እንስሳ አድኖ በመግደል ምግብ ሲያዘጋጅ እንመለከታለን። ወደ ፖሊሶቹ ጊዜያዊ የመገናኛ መጠለያ ስንመለስ ግን ኮሎኔል ትራውትማን ፖሊሶቹ አሁን ያለውን አስፈሪ ሁኔታ ለማረጋጋትና የሰዎቻቸውን ሕይወት ለማዳን ሲሉ ከበባውን አንስተው ጆን ለጊዜው እንዲያመልጥና ወደ ሌላ ግዛት እንዲሻገር ሊፈቅዱለት እንደሚገባ ሐሳብ ያቀርባል። ቲዝል ግን በበቀልና በእልህ ስለተሞላ ሊተወው ፈጽሞ አልቻለም። ይልቁንም ወንጀለኞችን የመያዝ የሸሪፍነት ግዴታና ስልጣን እንዳለው ሲናገር እንደማይሰማውና ምክሩን እንደማይቀበለው የተረዳው ትራውትማን በመጨረሻም ተስፋ በመቁረጥ እንግዲያውስ ከሆነማ ብዙ ቁጥር ያላቸውን የሬሳ መጫኛ የፕላስቲክ ቦርሳዎችን አስቀድመ አዘጋጅ በማለት ፍርድ ገምድል ማስጠንቀቂያ ሲሰጠው፣ በዚህን ጊዜ ይህ አስፈሪ ቃል የቲዝልን ልብ በከባድ ሁኔታ ይነካዋል። ለዚህ ሁሉ የሰው ልጅ ሕይወት መጥፋት ብቻውን ተጠያቂ መሆን ስለማይችልም በመጨረሻ ከእሱ ጋር አብሮ ለመስራትና ነገሮችን በስልት ለመፍታት ይስማማል። በሌላ በኩል ጆን ዋሻው ውስጥ በመጨረሻ ለጥቂት ሰዓታት ለማረፍና የሰውነት ጥንካሬውን ለመመለስ ምቹ ዕድል ያገኛል። ሆኖም ግን አንድ የክልል ፖሊስ በሬዲዮ አማካኝነት አካባቢውን መጥራት ሲጀምር እረፍቱ ወዲያውኑ ይቋረጣል። ጆን ከተኛበት ተነስቶ መልስ ባይሰጥም ፖሊሱ ግን የሬዲዮን ድምጽ በቅርብ ርቀት እየሰማ እንደሆነ ያውቅ ስለነበር ዋሻው በሙሉ በሀገራዊ ጥበቃ ጦር እንደተከበበ እያስጠነቀቀው አሁን እጁን በሰላም ከሰጠ ግን ነገሮቹን በሕግ ማስተካከል እንደሚችሉ ይነግረዋል። ቲዝል ደግሞ ምናልባት ከራሱ ከቀድሞ አዛዡ ከኮሎኔል ትራውትማን ጋር በሬዲዮ እንዲነጋገር ከተደረገ የሬዲዮን ዝምታ ሊሰብረው እንደሚችልና በዚያው ፍንጭ መሰረት ያለበትን ትክክለኛ የዋሻን ቦታ መለየት እንደሚችሉ እቅድ ያወጣል። ትራውትማን ግን ይህ ነገር አደጋ እንዳለው አስጠንቅቆት ለጆን በሬዲዮ ደውሎ በቪየትናም ጦርነት ወቅት ይጠቀሙባቸው የነበሩትን ሚስጥራዊ የኮድ የጥሪ ስሞችን በመጥቀስ የቡድናቸውን ሙሉ አባላት ስም አንድ በአንድ ሲዘረዝርለት ጆን የድሮ አዛዡን ድምጽ ሲሰማ ካለው ክብር የተነሳ ብዙም ሳይቆይ በሬዲዮ መልስ መስጠት ይጀምራል። ትራውትማንም ነገሮችን በፍትሃዊነት እንዲስተካከሉና ሕይወቱ እንዲተርፍ እርሱ ራሱ ወዳለበት ዋሻ በአካል መጥቶ ይዞት ሊወጣ እንደሚችልና እጁን እንዲሰጥ ቢነግረውም ጆን ግን የመገዛት ምንም አይነት ፍላጎት አልነበረውም። ፖሊሶቹ መጀመሪያውኑ በከተማ ውስጥ ያንን ሁሉ ግፍና ንቀት ባያሳዩት ኖሮ ዛሬ በዚህ አስከፊ ሁኔታ ውስጥ ባልተገኘ ነበር። እንዲሁም ለተፈጠረው ነገር ሁሉ መጀመሪያ ጠብና ሁከት የጀመሩት እነሱ ራሳቸው ፖሊሶቹ ነበሩ። ለዚህም እኔ ፈልጌ የነበረው የሚበላ ነገር ብቻ ነበር። እነሱ ናቸው መጀመሪያ የእኔ እንደሚያፈሰሱት በማለት በቁጭት ተናግሮ ወደ መጀመሪያው ፍጹም ዝምታ ሲገባ ሸሪፍ ቲዝል ከዚህ በኋላ መልስ ባይሰጥም እንኳን ምንም ግድ አልሰጠውም። ምክንያቱም በሬዲዮ ንግግር አማካኝነት ጆን ያለበትን ትክክለኛ የዋሻውን ቦታ አግኝተውታል። በአሁኑ ሰዓትም የብሔራዊ የጦር ኃይል አባላት ከነሱ ጋር ናቸው። ይህንን ተከትለው ጆንን በቁጥጥር ስር ለማዋል አንድ ትልቅ የብሔራዊ ጦር ጥበቃ ክፍል ወንዙን እየተሻገረ ወደ ጆን ዋሻ አቅራቢያ መገስገስ ይጀምራል። ነገር ግን ጆን ቀድሞ አንድ እርምጃ ወደፊት ተራምዷል። ከዋሻው ወጥቶ በተቃራኒ አቅጣጫ በጥንቃቄ ሲጓዝ ጫካ ውስጥ ወፍ ለማደን ጠመንጃ የተሸከመ አንድ ብቸኛ ታዳጊ ሲያጋጥመው ጆን ጠመንጃውን በፍጥነት ከእጁ ላይ ቀምቶት ልጅ ስለነበር ምንም ጉዳት ሳያደርስበት ጉዞ እንዲቀጥል በሰላም ይለቀዋል። ሆኖም የብሔራዊ ጥበቃ ወታደሮቹ ወዳለበት ቦታ ደርሰው ብዙም ሳይቆይ በዛፎቹ መካከል አይተውት ከባድ መሳሪያ መተኮስ ሲጀምሩ ጆን ራሱን ለመከላከል ወደ ባቡር መስመሩ የድሮ ዋሻ ተመልሶ ይገባል። ቲዝልም በሬዲዮ ወታደሮቹ ዋሻውን ከበው ተኩሱ እንዲያቆሙና በህይወት ብቻ እንዲይዙት ትዕዛዝ ሲያስተላልፍ፣ መሬት ላይ ያሉት ወታደሮች ግን በፍርሃትና በንዴት ምክንያት መተኮሳቸውን ባለማቋረጣቸው ጆን ዋሻው ውስጥ ሆኖ ምላሽ በመስጠት ወታደሮቹ መሬት ላይ እንዲተኙና መጠለያ እንዲፈልጉ ያስገድዳቸዋል። ሆኖም ብዙም ሳይቆይ ጥይት ሲጨርስ ወታደሮቹ ወደ ዋሻው ውስጥ ገብተው እንዲይዙት የቀረበላቸውን የሸሪፉን ትዕዛዝ አንቀበልም ብለው ያምጻሉ። ከነሱ መካከል አንዱ ወታደርም ለባልደረባው እኔ እኮ ይህንን ስራ የምሰራው በትርፍ ጊዜ ለተጨማሪ ገቢ ነው፣ እዚህ የመጣሁት ለዚች ከተማ ሸሪፍ ብዬ ለመሞት አይደለም በማለት ፍርሃቱን ሲነግረው፣ እርሱም ወደ ዋሻው አቅራቢያ ተጠግቶ ለጆን 3 ሰከንድ ብቻ የጊዜ ገደብ በመስጠት እንዲወጣ ያስጠነቅቀዋል። ካልሆነ ግን ዋሻውን በሮኬት ፍንዳታ እንደሚያፈርሰው ዝቶ ብዙም ሳይቆይ ጆን መውጣት ባለመቻሉ ሮኬት የያዘው ወታደር ኢላማውን ወደ ዋሻው መግቢያ አድርጎ ይተኩሳል። ነገር ግን ጆን ወደ ዋሻው ጥልቀት በመግባት ያመልጣል። ሸሪፍ ቲዝል፣ ካፒቴን ዴቭ እና ኮሎኔል ትራውትማንም ከተወሰነ ጊዜ በኋላ ቦታው ላይ ሲደርሱ የብሔራዊ ጥበቃ አባላቱ ዋሻው ሲደረመስ አይተው ጆንን ሙሉ በሙሉ ያጠፉት መስሏቸው በደስታ ሲጨፍሩ ሲያገኟቸው ቲዝል ትዕዛዙን ባለማክበራቸው እጅግ ይቆጣል። ሆኖም ካሁን በኋላ ምንም ማድረግ ስለማይችል ቢያንስ የሬሳውን ፍርስራሽ እንዲወጣ ለሰዎቹ ትዕዛዝ ይሰጣል። ጆን ግን በዚያ ጨለማና የፈረሰ ዋሻ ውስጥ ወደ ኋላ በመጓዝ ጥቂት የብርሃን ጭላንጭል ማግኘት ችሏል።
በውጭ በኩል ቲዝል ጆን መሞቱን እርግጠኛ በመሆን ኮሎኔሉ ላይ ማሾፍ ይጀምራል። ጆን ምንም ልዩ ኃይል የሌለው ተራ ሰው እንደነበረና ከዚያ በላይ ደግሞ ዝም ብሎ ስራ ፈት ተቅበዝባዥ መንገደኛ እንደነበረ በኩራት ሲናገር፣ ትራውትማን የነገው የጋዜጣ ዜና ላይ አንድ ታላቅ የሀገር ኩራትና የተሸለመ የጦር ጀግና በአንዲት ትንሽ ከተማ ግብዝ ፖሊስ ምክንያት ስራ ፈቶ በመንከራተቱ ተይዞ ያለምንም ጥፋቱ ተገደለ ብለው በታሪክ ስለሚጽፉ ሸሪፉ በዚህ ግፍ ሊኮራ እንደማይገባው በጥብቅ ያስጠነቅቀዋል። ቲዝል ግን የኮሎኔሉን ምክር አሁንም ሳይሰማና ጆንን በማጥፋቱ ያሸነፉ ስለመሰለው ያልከው ምርጡና ታላቁ የጦር ማሽን ሰው በመጨረሻም በእኔ ወታደሮች ተሸንፏል ይለዋል። ዋሻው ውስጥ ያለው ጆን ግን በእንጨትና ከቅብ አሻማ ሰርተው በማብራት በዋሻው የኋላ ክፍል በጣም ጠባብ የሆነ የከርሰ ምድር የውሃ መተላለፊያ መስመር በማግኘቱ ያንን ጠባብና አይጦች የሞሉበትን አስፈሪ መግቢያ በጥንቃቄ መከተል ሲጀምር፣ በሌላ በኩል ኮሎኔል ትራውትማን በአንድ የአካባቢ ባር ውስጥ ብቻውን መጠጥ እየጠጣ ሳለ ሸሪፍ ቲዝል ውስጡ በተቃራኒው የተረበሸና የበደልተኝነት ስሜት የተሰማው መስሎ ወደሱ ይመጣል። ቀደም ሲል በትዕቢት ለተናገረው ቃልና ስድብም ኮሎኔሉን ይቅርታ ይጠይቃል። ሆኖም ከተፈጠረው ነገር ሁሉ በኋላ ጆን ራሱ በህይወት መኖር ሰልችቶት በእነሱ እጅ መሞትን ፈልጎ ሊሆን እንደሚችል ይናዘዛል። ትራውትማንም በሐሳቡ የተስማማ ቢመስልም ነገር ግን አመለካከታቸውና የዓለም እይታቸው ፍጹም የተለያየ ነው። ምክንያቱም ትራውትማን የሰውን ባህሪ የሚያውቅ እውነተኛ ወታደር ሲሆን፣ ቲዝል ግን በከተማ ስልጣን የናወዘ ሲቪል ነው። ወደ ጆን ስንመለስ ዋሻው ውስጥ ብዙ ከታገለ በኋላ በመጨረሻ ከከተማዋ በስተጀርባ በሚገኝ አንድ ትልቅ የአየር ማስተንፈሻ የብረት ቧንቧ በኩል መውጫ መንገድ ያገኛል። ሆኖም በአካባቢው የብሔራ ጥበቃ አባላቱ አሁንም የሱን ምልክት ለማግኘት አካባቢውን እየፈተሹ ስለነበር ሳያዩት በዘዴ ያመልጣል። በዚህ ቅጽበትም አንድ ወታደራዊ የትራንስፖርት መኪና በዋናው መንገድ ላይ ሲያልፍ ይመለከትና አንደኛው ላይ ዘሎ በመውጣት አሽከርካሪውን ወታደር ከመኪናው ወርውሮት ቢቆጣጠረውም ብዙም ሳይቆይ የወደቀው ወታደር ለፖሊስ ጣቢያው ሪፖርት ሲያደርግ ያጸጥ ያለ ከሰዓት ወዲያውኑ ወደ ታላቁ ሁከትና የድንጋጤ ቀጠናነት ይቀየራል። ይህንን ተከትለውም የፖሊስ መኪናዎች ከተወሰነ ጊዜ በኋላ የጆን መኪና ላይ ደርሰውባት መኪናዋን ለማስቆም መተኮስና ከመንገድ ለማስወጣት ቢሞክሩም ጆን መንገዳቸውን እየዘጋና እየገፋ መንገድ ዳር ቆማ ከነበረችው ሌላ መኪና ጋር እንድትጋጭ ካደረገ በኋላ ወደ ከተማዋ እምብርት በመግባት የራሱን የበቀል ውጥን በተግባር ይጀምራል። መጀመሪያም አንድ ትልቅ የነዳጅ ማደያ በመግጀት ነዳጁ ጎዳናው ላይ እንዲፈስ ያደርጋል። በመቀጠልም የነዳጅ ማደያው በእሳት ከመያያዙና ከመፈንዳቱ በፊት ከመኪናዋ ጀርባ የነበረውን M60 የተባለውን ታላቅ የጦርነት ጠመንጃና በርካታ ጥይቶችን ወስዶ ከመኪናው እንደራቀ ብዙም ሳይቆይ ታላቅና ግዙፍ ፍንዳታ ከተማዋን ሲያናውጣት ሸሪፍ ቲዝል በከፍተኛ ጭንቀትና ፍርሃት የከተማዋ ነዋሪዎች ከጎዳናዋ እንዲወጡ በድምጽ ማጉያ ትዕዛዝ አስተላልፎ መደብር ውስጥ ጠመንጃውን እያስተካከለ ሳለ ኮሎኔል ትራውትማን ወደ ውጭ እንዳይወጣና አሁን ጆን የመጣው እሱን ፍለጋ እንደሆነ እርሱ ከወጣ ግን ህይወቱን እንደማተርፍ በጥብቅ ቢነግረውም ቲዝል ግን ያቺ የተረፈችው ትዕቢቱና ኩራቱ ስላልጠፋች እምቢ ብሎ ጆንን ከላይ ሆኖ ለመግደል መሳሪያውን ይዞ ወደ ፖሊስ መደብሩ ጣሪያ ላይ በጥንቃቄ ይወጣል። ጆን ግን በአቅራቢያው ያለውን የከተማዋን ዋና የኤሌክትሪክ ትራንስፎርመር በማውደም መላዋን ከተማ በአንድ ቅጽበት ፍጹም ጨለማ ውስጥ እንድትሰምጥ ያደርጋታል። ያንን ጨለማ እንደ መጋረጃ በመጠቀምም ወደ አንድ የጦር መሳሪያ መደብር ሰብሮ በመግባት በውስጡ ያሉትን የሚጠቅሙትን ጥይቶች በሙሉ ከሰበሰበ በኋላ መደብሩን በእሳት ያቃጥለዋል። የመሳሪያ መደብሩ ፍንዳታም የቲዝልን ትኩረት ወደ ሌላ አቅጣጫ ሲስበው ቲዝል ወደ መደብሩ መስኮት ሲመለከት ጆን በብልሃት ተንቀሳቅሶ በፖሊስ መደብሩ ጣሪያ ላይ ያለውን ቲዝል አስቀድሞ ያየዋል። በዚህም መደብሩንና ጣሪያውን በከባድ የM60 ጠመንጃ ጥይት ዝናብ በማጥለቅለቅ በውስጡ ያለውን የቢሮ ዕቃና መስታወት በሙሉ ያወድመዋል። በዚህም ሳይበቃው በጥንቃቄ ወደ መደብሩ ውስጥ ሲገባ ቲዝል ጠመንጃውን አዘጋጅቶ በጣሪያው የብርጭቆ መስኮት በኩል ከላይ ሆኖ ይጠብቀው ስለነበር እንቅስቃሴ ሲያይ በጆን ላይ ተኩስ ይከፍታል። ሆኖም ጆን ሳይመታ አምልጦት ከታች ሆኖ ወደ ላይ በመተኮስ ቀድሞ በከባድ ሁኔታ ሲያቆስለው ቲዝል በጣሪያው መስኮት በኩል ወደ ታች ሲወድቅ ጆን እሱን ለመጨረስና ህይወቱን ለማጥፋት መሳሪያውን ደቅነው ሲዘጋጅ ኮሎኔል ትራውትማን በድንገት ከበስተጀርባ ወጥቶ መሳሪያውን እንዲፈታና ጦርነቱን እዚህ ላይ እንዲያቆም ሊያሳምነው ይሞክራል። ጆን ግን የክልሉ ፖሊስና ጦር ሙሉ በሙሉ እንደከበቡትና መውጫ እንደሌለው እያየ ከነሱ ጋር እስከ መጨረሻ የሞት ጠብታ ድረስ ጦርነት ለመግጠም ጥይቱን ሲያዘጋጅ ትራውትማን ተልዕኮ ማብቃቱና ካላቆመ እንደሚገሉት ይነግረዋል። ነገር ግን ጆን የትዕግስቱና የህይወት ስቃዩ ጫፍ ላይ ደርሶ ስለነበር መሳሪያውን ጥሎ በከፍተኛ ድምፅ ምንም አላበቃም ምንም እያለ መሬት ላይ ተቀምጦ ማልቀስ ይጀምራል። አገሩንና ባንዲራውን ለማዳን ሲል ንጹህ ወጣትነት ሙሉ ህይወቱን በቪየትናም ጦርነት አሰቃቂ ሜዳ ላይ አሳልፏል። ሆኖም ግን ይህንን ሙሉ መስዋዕትነት ከፍሎ ወደ ሀገሩ ሲመለስ ሰዎች እንደ ቆሻሻና እንደ ነፍሰ ገዳይ እየቆጠሩ የተለያዩ ከባባድ ስድቦች እንደሚሰድቡትና ያለምንም ጥፋቱ ሊገሉት እንደሚፈልጉ በከፍተኛ ውስጥ ስቃይ ይናገራል። በተጨማሪም በጦርነት ወቅት የነበሩትን ታማኝ ጓደኞቹን በሙሉ በየተራ አጠገቡ ሲሞቱና አካላቸው ሲበታተን እንደተመለከተና ያ ሁሉ ትዝታ አእምሮ ውስጥ እየተመላለሰ ሙሉ በሙሉ እንደሰበረውና ሰላም እንደነፈገው እየጮኸ የውስጡን መርዝ ሲያፈሰው
ኮሎኔል ትራውትማን ዛሬ በፊቱ ተንበረክኮ የውስጥ ስብራቱን የሚያሳየውን ይህንን ታላቅ ወታደር የፈጠረው እሱ ራሱ በመሆኑ በከፍተኛ ሐዘን በርህራሄና በበደልተኝነት ስሜት ከተመለከተው በኋላ መሳሪያውን ከእጁ ላይ ወስዶ እቅፍ አድርጎት አብሮት በሐዘን ሲያለቅስ ታሪካችንም ከተወሰነ ጊዜ በኋላ ጆን ራምቦ ሙሉ በሙሉ መሳሪያውን ፈቶ በፌዴራል ፖሊስ ቁጥጥር ስር ውሎ እያሳየን ያበቃል። የዛሬው የፊልም ታሪካችን ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን በመንካትም ቤተሰብ ይሁኑ።